ሆሆ እኔ ግራ ገባኝ እኮ ጋይስ። እንዴ ሰው ያለ ፍላጎቱ ሰው አንቆ ይስማል እንዴ? ያለ ፍላጎቱ ያለ ግድ። እኔ ግራ ገባኝ። እዚህ ቤት ግን ምን እየተካሄደ ነው ያለው? የምር ምን እየተካሄደ ነው ያለው ጋይስ? ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። አብርሽዬ የኔ የዋክ ማለት ነው። ቻለው እንግዲህ፣ የማይቻል ነገር የለም። ቻለው ቻለው እንግዲህ፣ ሌላ ምን ይባላል? ማን ነው ግን እዚህ ቤት ግራ እየገባው እያል በጣም ነው ግራ የገባን። በጣም በጣም ማለት ነው። ወደ ድራችሁ ፍቅራችሁ ከተመለሳችሁም ተመለሱ። እዚህ እኛን ጨምራችሁ ግራ ማታጋቡን። ሄርሜላንም ደግሞ ቅስሟንም ደግሞ አትስበሩ፣ አታሸማቋት፣ እሷን ጨምራችሁ ማለት ነው። በቃ እንዴ ምን ጉድ ነው? ወይኔ ጉዴ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ስትገቡ በላይ ግቡ የኔ ውዶች፣ የኔ ምርጦች ማለት ነው። እና እዚህ ቤት ግራ ተጋብተናል፣ እውነት ለመናገር ማለት ነው። በጣም ብዙዎቻችሁ ግራ የተጋባችሁበት ነገር ነው። እንግዲህ ሄርሜላ ጋርም የተሰራው ቪዲዮም አይታችኋል፣ ትናንትና ማለት ነው። አብርሽ አያፈቅርሽም እውነቱን ልንገርሽ ብዬ ነው ብሎ እንግዲህ ሀቤላ መርዶን የነገራት ትናንትና። ሳናስበው መርዶ ብላችሁ በሉት ማለት ነው። መርዶ ነው ያሰማት ማለት ነው። እና ተከፍታለች። ምን ብላለች? እኔ ልከፋልሽ የኔ ውድ ነገር የኔ እንቁ ማለት ነሽ ሄርሜላዬ፣ አንቺ እንድትከፊብን ማኛማ አንፈልግም ማለት ነው። ሄርሜላ ማለቴ እንግዲህ አቤላንም እንደምታዩት የአብርሽ መከታ የሄርሜላ መከታ ነው። እንዲሁም ደግሞ ብሩክም እንደዚያው አለበት፣ የእሱ እጅም አለበት። ሁለታቸውን በጣም ነው የምወዳቸው ማለት ነው። አቤላንና ብሩክን በጣም ወዳቸዋለሁ፣ ምክንያቱም የእነሱ መከታ ናቸው። በጣም የሰው አዛኝ፣ ሲከፉ ከጎናቸው ያሉ እነሱ ብቻ ናቸው። ሌላው ሰው ሌላውን ተውት፣ ሌሎቹ ያው ማሽቃበጥ ነው። እነሱ ብቻ ናቸው እስካሁን ድረስ ከጎናቸው ያሉ ማለት ነው። እና ግራን የተጋባን የዚህ ቤት ነገር ግራ ተጋብተናል። ቁርስ በልተን ማለት መክሰስ በልተን ከዛ ደግሞ እራት ደግሞ እንበላለን። ጋብዘኝ አልጋብዝም እንግዲህ በማለት እንግዲህ ስንት ደቂቃ ሙሉ ነው መኪና ውስጥ ቁጭ ብሎ ነው ተብሎ ነው እንግዲህ ቪዲዮም ተሰርቶ ያለቀ ማለት ነው። እና እንግዲህ ያለ ፍላጎት እሷም ስመዋለች ምን ብላለች፣ እሱ ደግሞ እያጠራረጉ ነገር የምር እንዴት እንዳሳቀኝ ማለት ነው። ግራ እኮ ነው የተጋባው አብርሽ ራሱ ማለት ነው። እኔ ግራ ልጋባልህ፣ ሀይዞ ሀይዞ በቃ መይቻል ነገር የለም አብርሽ ቻለው። እንግዲህ የመጣብህን መቻል ነው ያለብህ። ጋይስ እንደዛ ነው አይደል የሚባለው? እንግዲህ ሌላ ምን ይባላል? የምር እኮ ነው የምላችሁ። እኔ ራሱ ግራ ተጋብቻለሁ።